ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ውድና የተከበራችሁ የኸሚስን በሱና በሱና ቲቪ ተከታታዮቻችን እንዴት ናችሁ? እኛ ደህና ነን አልሐምዱሊላህ። ባለፈው ሳምንት ከዒድ አልአድሃ ጋር በተገናኘ ፕሮግራሞችን ሰርተን ወደ እናንተ ስናቀርብ ነበር። ያው ዛሬ ደግሞ ኢንሻአላህ ጊዜውን ጠብቀን ወደ እናንተ መጥተናል። ዛሬ በአጋጣሚ ያው ኡስታዝ አብዱላህ የሉም፣ የምታስተውሉት ነገር ነው። ቢሆንም ግን ኢንሻአላህ እኛው ባለነው ሜዳውን ሞልተን ለመጫወት እንሞክራለን። ኡስታዝ አብዱራህማን ዛሬ ከኛ ጋር ይገኛሉ። እንደዚሁም ደግሞ ሼኻችን ሙሸ ሷሊህም አብረውናሉና ከነሱ እንኳን ደህና መጣችሁ ማለት ልጀምር። አህለን ቢኩም ዒድ ሙባረክ አለይና። አንተ አልነበራችሁም ያለፈውን ጠይቃችሁ። ተባረከላሁ ፊክ። ዒድ እንዴት ነበረ? አልሐምዱሊላህ አሪፍ አልፏል። በጣም ደስ የሚል ነበር ማሻአላህ። ሼኾች እንኳን አብረንም እዚህ ያከበረ ነበር። አልሐምዱሊላህ ቤት የነበረው እንዴት ነበር? አልሐምዱሊላህ በጣም ደስ ይል ነበር ማሻአላህ። የሶላት ቦታ የነበረው ድባብ እንዴት ነው? አልሐምዱሊላህ በጣም ደስ ይል ነበር ማሻአላህ ነበር። አልሐምዱሊላህ ያው ባጠይቁኝ እኔም ጋር ደስ ይል ነበር። እንዴት ነበር ዒድና ተጋስ? እኔም ጋር አሪፍ ነበር አልሐምዱሊላህ። ያው አብረን ነበር ያሳለፍነው በተለይም እስከ ዙር የነበረውን ጊዜ ማለት ነውና ደስ ይል ነበረ። ሁሉም በየቤቱ ሆኖ ዒዱን በደመቀ ሁኔታ ሲያከብር ነበረ። በተለያዩ የሚዲያ አውታሮችም እንደተመለከትነው በሶሻል ሚዲያም ከተለያዩ ሀገራችን ክፍሎች ከዒድ በተክቢራ በሶላዋት በመንዙማ ደምቀው ያው ሶሻል ሚዲያ ስላለ ፌስቡክም ሌሎችም አማራጮች ስላሉ በየቦታው ያለውን ለመመልከት ለመከታተል በጣም ቅርብ ነውና ደስ ይል ነበር አልሐምዱሊላህ። ሰላም አልፏል ዒዳችን። ያው አሁንም የምንገኝበት ደግሞ ለይለቱል ጁሙዓ ነው። ሰይዱል አያም ነው። ነገም ጁሙዓ ሲሆን ያው ዒድ ስለሆነ ማለት ነውና ኢንሻአላህ ፕሮግራማችን በዚህ መልኩ የሚቀጥል ይሆናል። ውድና የተከበራችሁ የኸሚስን በሱና ተከታታዮች አሁን የምንገኘው ኸሚስን በሱና ነው። ሌሊቱ ደግሞ ያው ለይለቱል ጁሙዓ ነው። ከአብዱራህማን ከኡስታዝ አብዱራህማን እንጀምርና ከሼኻችን ጋር የሚኖረን ቆይታ ደግሞ የሚቀጥል ይሆናል። አህለን ቢኩም። እስኪ ዛሬ ምን ይዛችሁ መጣችሁ? መርሐባ። ያው እንግዲህ ሰይዱል አያም ነው ያላችሁ ነው የነገውን ለይለቱል ጁሙዓ ስለሆነ እኛም ደግሞ ሰይዲና አለይሂ ሰላቱ ወሰላም ሰለላሁ ዐለይሂ ወሰለም ኢንሻአላህ የሼኾቹ ጫሎች ስለ መሐባቸው ያሉትን አንዳንድ ለማለት ነው ማለት ኢንሻአላህ። ጉረፉብን። መርሐባ። اللهم صل وسلم على سيدنا محمد وعلى آل سيدنا ومولانا محمد صلى الله على محمد صلى الله عليه وسلم. وندم ينودد محبة وشرف محبة وبركنا وقدس لما سرف محبة وسلمنا ومحبة ونورفرف لاهوت مدولو هتجلي وقرف اللهم بسهو دم يستووكو محبة وجنتنا وطلعتشو مسات محبة وجذبنا وطلعتشو مرسات طلعتشو مموتنا محبة ومنسات محبة وعلمنا ويللبت مسات محبة وسيازنا وليلا من لككو. اللهم صل وسلم على سيدنا محمد وعلى آل سيدنا ومولانا محمد صلى الله على محمد صلى الله على محمد صلى الله عليه وسلم. محبة وهدانا ويللبت متمام محبة وطينانا ويللبت مام محبة وكنفنا ولسالكوች ህመም حب سنتው ጠጣው ታለፉትም ቁጥራቸው በመዝገብ የማይዘለቀው محبة وسلكنا محبة ومسابة بقلبنا بروح حدر على مسابة حب قلبنا وأهلنا على السابة محبة ويستال دل بالا حسابة محبة وتسوى سنتم من التكاو محبة وملاسنا وحق لمن ناقر محبة ومن قدنا وإما يوناقر محبة ووقتنا وإما يدناقر محبة ومحبة يسقنيالت الله من نقاقر بمحبة وشكلون سنتو يتفلك. اللهم صل وسلم على سيدنا محمد وعلى آل سيدنا ومولانا محمد صلى الله على محمد صلى الله على محمد
محبة يسئم محبة يسدال لسيتم لوند يتقوى قوان ومياتنا كند محبة وسلتنا وند سيف الهند محبة ونديال طلعت على الجند محبة ولبسنا وسنفيات اللقاء محبة ومادنا محبة ونومتات محبة وعيننا وعيتو لما اسفتت محبة وساتنا ولا سنتو ملمتت محبة وتجينا وسنتو محبة وتجينا وسنتو لمتتو سنتون يقدل ويان تركك اللهم صل وسلم على سيدنا محمد وعلى آل سيدنا ومولانا محمد صلى الله على محمد صلى الله عليه وسلم محبة وتوحيدنا وتإشراك يترى محبة سفر لسعادة سترى محبة وواجنا وحاضر يميترى محبة مسرنا ولو انجل من ترى محبة وصالنا وسنتونم يا سقطا محبة مسرنا ولو انجل من ترى محبة وصالنا وسنتونم يا سقا محبة ويقودنا وما يتعبر محبة بحرنا ويلو قرار دنبر محبة وذوقنا ويقبان بخبر محبة وقا في تبروت لالنبر بزاري واستعداد يلم يذوق اللهم صل وسلم على سيدنا محمد وعلى آل سيدنا ومولانا محمد صلى الله على محمد صلى الله على محمد صلى الله عليه وسلم بارك الله بكم آمين أحسن الله إليك يا سلام شوج እንዴት አያችሁት መሐባው ኧረ በጣም ሱብሃንአላህ እንግዲህ ከልብ የወጣ ከልብ ይገባል ይባላል صحيح ከልባቸው ስለወጣ ወደ ልባችን እንግዲህ እየገባ ነው የነበረው አዛይብ ነው ያው በየቤታቸውም ፕሮግራማችን የሚከታተሉ ተመልካቾቻችንም ያው ከልባቸው እንደሚገባ ሸኪለው አላህ ከልብ በሽታ ያጽዳን እንጂ አሚን አሚን እርግጥ ነው በተለይም በደረስነት ሀያት ያለፉም አሁንም ከመሸይኾች ጋር እነዚህ ብዙ ቦታዎች ላይ የሚቀማመጡ ሰዎች እንደዚህ አይነት ድባቦችን በደንብ ይረዷቸዋል ብዙ ትውስታዎችም ይኖራቸዋል ሱብሃንአላህ መሐባው ሲያዝ ነው ሌላ የሚለቀቀው ያው በመሐባ መቼም ነብዩ አለይሂ ሰላቱ ወሰለም ይወደሳቸውን ይከተላል የመሐባ መገለጫው መከተል ነው ሰውየው ሲከተል ነብዩ አለይሂ ሰላቱ ወሰለም አድርግ ያሉትን ያደርጋል አታድርግ ያሉትን አያደርግም ያን ከያዘ ደግሞ ሌላውን አሽቀንጥሮ ጣለ ማለት ሌላውን አሽቀንጥሮ መጣል ነው ሱብሃንአላህ እንደዚህ ያደረጉ ያው ለሰዎችም በሚገባው ቋንቋ ልብን ያዋዙ ሐቅን የሚያስተምሩ መሻይኾችንም ያለፉትንም አላህ ይማራቸው መልካም ስራዎቻቸውን አላህ ይቀበላቸው ያሉትንም አላህ ያቆይልን የሚባለው የነሱ ለታ ብዙ ይኖርብናል ትውልድ ደግሞ ያንን የማስቀጠል ለቀጣይ ትውልድ የማስተማር የነሱን መንገድ በያኔ ማድረግ ግዴታ ይኖርበታል ሐቅ ነው ኢንሻአላህ ኸሚሳችን ሞቅ ደመቅ ያለ ነው የሚቀጥለው በየቤታችሁ ሆናችሁ ቡናውን ፈንዲሻውም ይኖራል ኢንሻአላህ እኛም ወደፊት እናመጣለን እስኪ ሼክ ወደ አንቱ እንመለስ እንጂ ምን ይዛችሁ መጣችሁ ዛሬ እርግጠኛ ነኝ ዛሬ ትልቅ ነገር ነው የምናወራው አዎ ዛሬ ለየት ያለ ተለቅ ያለ ነገር ነው ኢንሻአላህ የምንነጋገርበት ያው እንግዲህ ያለንበት ወር ጋር የተወሰነ ቁርኝት ያለው ነገር ነው ያ ሰላም እኔም ያው እስኪ እንደው ዛሬ ምን ይዞ ይመጣሉ ብዬ እያሰብኩ ነበርና ኢንሻአላህ ተመልካቾቻችንም ያው በሸውቅ እየጠበቁን ነው ኢንሻአላህ ስለ አንድ ትልቅ ሰው እንደምናወራ ተስፋ አደርጋለሁ ከሆነ እስኪ ወደ እናንተ እንምጣ ለበይኩም ኢንሻአላህ ተዓላ ዛሬ ስለ አንድ ታላቅ ሱሐባ በኢذنላህ እናወራለን እንነጋገራለን እነዚህ ታላቅ ሱሐቢ أحد السابقين الأولين من المهاجرين ቀድመው እስልምናን ከተቀበሉት ሙሃጅሮች መካከል አንዱ የሆኑ أحد المبشرين بالجنة በአንድ መጅሊስ ነብዩ አለይሂ ሰላቱ ወሰለም የጀነት ናችሁ ብለው ምስክር የሰጧቸው ሱሐባዎች ነበሩ ከነዚያ መካከል አንዱ የሆኑት ከአስሮቹ ማለት ነው እንዲሁም أحد أصحاب رسول الله صلى الله عليه وسلم ከረሱል አለይሂ ሰላቱ ወሰለም አማቾች መካከል ናቸው ልጃቸውን ያጋቡ ናቸው ያ ሰላም ሐፍሷ የምትባል ልጃቸውን አጋብተዋቸዋል ለነብዩ አለይሂ ሰላቱ ወሰለምና እንደዚሁም እነዚህ ታላቅ ሱሐቢ
አሐዱል ኹለፋኢ ራሺዲን ናቸው። ከታላላቅ ኹለፋዎች እንግዲህ አራቱ ቅን መሪዎች ከሚባሉት መካከል ለእስልምና ትልቅ ውለታ ውለው ከሄዱት ኹለፋዎች መካከል አንዱ የሚቆጠሩ ናቸው። ሁለተኛው ኸሊፋ ማለት ነው። ያው እንግዲህ ተመልካቾቻችን ማንን እንደፈለግንበት የበለጠ ያወቋቸው ይመስለኛል። ብንቆጥረው አንዘልቀው ቁጥራቸው መዝገብ። ሁለተኛው ኸሊፋ ሲሆኑ الذي عادل فنام قرير العين በፍትህ ከማስተዳደራቸው የተነሳ ፍትሃዊ መሪ ከመሆናቸው የተነሳ በሰላም ያለው እንቅልፍ ይተኙ የነበሩ። ብዙ ጊዜ መሪ ሲባል ብዙ ነገር የሚያስነሳው በተለይ ደግሞ የፈለገበት ቦታ ላይ አይተኛም። ታጅቦ በተለያየ ታጣቂ ምናምን ያኒ ጥበቃዎች ታጅቦ ካልሆነ ማንገደለኝ ማንም እንዲያደረገኝ ይላል። እሳቸው ግን ምናልባት መንገድ ላይ ዛፍ ስር ሊተኙ ይችላሉ። عادل فنام قرير العين ይሏቸዋል። በፍትህ ከማስተዳደራቸው የተነሳ ከሆነ ሰው ሐቅ ኖሮብኝ የሆነ ነገር ያደርገኛል ብለው ስለማይሰጉ በሰላም ይተኙ ነበር። وهذا الصحابي احد علماء الصحابه ومجتهديها ከሰሃባዎች መካከል ሁሉም አይደሉም ሙጅተሂድነት ደረጃ ላይ የደረሱ በዕልም ዕውቀታቸው ላቅ ካሉ ሰሃባዎች መካከል ሙጅተሂድነት ደረጃ ላይ ከደረሱት መካከል የሚመደቡ ናቸው። ሸይጣን የሚፈራቸው ሰሃቢይ ነበሩ። ሚን ሀይበቲ ግርማ ሞገሳቸው እንግዲህ ተቅዋቸው አላህን ፈሪነታቸው በሳቸው የሆነ መንገድ ይዘው ከሄዱ ሸይጣን ሌላ መንገድ ቀይሶ ነበር የሚሄደው። هذا الصحابي ايضا رأس المكاشفين ነበሩ። يعني الله سبحانه وتعالى ለአውሊያዎቹ የሚገልጥላቸው ነገር አለ። በዊላያነት እንግዲህ በሆነ አንዳንድ የሚገለጥላቸው ነገሮች ከመብዛት የተነሳ ዋናው መሪው የሚባሉት እሳቸው ነበሩ። ይህ ታላቅ ሱሐቢይ ማለት ነው። الله أفضل الناس ናቸው بعد النبي بعد الأنبياء وبعد سيدنا أبي بكر الصديق ከነቢያት ቀጥሎ አንደኛው በደረጃ የሚባሉት ሰይዱና አቡበክር الصديق ናቸው። ከዚያ ቀጥሎ ሁለተኛው ላይ የሚመጡ ሱሐቢይ ናቸው። ዛሬ ምን ዘክራቸው ማለት ነው። ሱብሃንአላህ። እኔ ታላቅ ሱሐቢይ ስማቸው ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ወአርዳህ ይባላሉ። ዑመር ኢብኑ አልኸጣብ ኢብኑ ኑፈይል ይባላሉ። አባታቸው ያኒ አልኸጣብ ኢብኑ ኑፈይል ነው የሚባሉት። እናታቸው ሐስማህ ቢንቱ ሃሽም ትባላለች። ዘር ሐረጋቸው ወደ ረሱሉ ዐለይሂ ሰላቱ ወሰላም ኪላብ ላይ ይገናኛሉ ይላሉ። እዚያ ቦታ ላይ ከረሱሉ ዐለይሂ ሰላቱ ወሰላም ዘር ሐረግ ላይ ይገናኛል ይላሉ። ጎሳቸው የቁረይሽ ጎሳ ነው። ቁረይሽ ናቸው እሳቸው። ነዓም። እና እኒህ ታላቅ ሱሐቢ ሰይዱና ዑመር ረዲየላሁ ተዓላ ዐንሁ ወአርዳህ እንግዲህ ስለ እርሳቸው ነው ቢኢዝኒላሂ ተዓላ ብዙ ነገር ቢጠቀስ በአንድ በርናመጅ በአንድ ፕሮግራም የማያልቅ ነገር ቢሆንም ፈድላቸው በመዝገብ የማይዘለቀው ነው። አዎ እንደዛ ማለት ነው። ሱብሃንአላህ ቢዘከር የማያልቅ ነገር ሁሌም እንዘክረዋለን። ናም ኢንሻአላህ። ነገር ግን ቢሆንም ካለምን ምንም ይሻላል እና ምንም ከናካቴው ከሚተው ኢንሻአላህ የተወሰኑ ስለሳቸው አንዳንድ ነገሮችን እንነጋገራለን። የተወለዱት ዓመል ፊል ከሆነ ያኒ የዝሆን አመት ላይ ነው ነብዩ አለይሂ ሰላቱ ወሰላም የተወለዱት። ከዚያ ከዝሆን አመት ከተከሰተ ከ13 አመት በኋላ ነው ይላሉ። ያኒ ከረሱሉ አለይሂ ሰላቱ ወሰላም ጋር ያላቸው የእድሜ ልዩነት ተቅሪበን 13 አመት ገደማ ነበር ይላሉ። እና ተክለቁመናቸው ገጽታቸውን ስንመለከት ረጅም ነበሩ ይላሉ ሰይዱና ዑመር ረዲየላሁ ዐንሁ። ጸጉራቸው የተወሰነ ገባ ያለ ነበር ይላሉ። ቀይ ነበሩ፣ በጣም ነጭና ቀይ የተቀላቀለበት የአረቦች መልክ አለ። በጣም ቅላት ነበራቸው ይላሉ። እና ጺማቸው ይሄ ጺም ይባላል እዚህ አገጭ ላይ የሚበቅለው። ይሄኛው ደግሞ ሪዝም ነው ነገር አለ። ይሄኛው በጣም ጥቅጥቅ ያለ ነበር ይላሉ። لكن كان خفيف العارضين ይሄኛው ግን ተወሰነ ሳሳ ያለ ነበር ይላሉ ሰይዱና ዑመር ረዲየላሁ ዐንሁ።
በጣም ዛሂድ ነበሩ፣ ሙተዋዲዕ ነበሩ፣ በጣም ተናናሽ ነበሩ። ሰይዱና ዑመር ረዲየላሁ ዐንሁ መጀመሪያ ላይ የሰለሙትን ራሱ ከሚያሰቃዩት መካከል ነበሩ። ሱብሃንአላህ ለምን ሰለማችሁ እያሉ አንዳንድ መቅጣት የቻሏቸውን ልክ እንደነ አቡ ጀህል ማለት ነው። እና አቡ ጀህል ብዙ ሲያሰቃዩ እንደነ አማርን እነ ሱመያን የአማርን አባት ያሲርን ሲያሰቃዩቸው እንደነበሩት እርሳቸውም ደግሞ እየተከታተሉ የሰለሙትን በጣም ያሰቃዩቸው ነበር። ለምን ሰለማችሁ እያሉ ማለት ነው። ነብዩ አለይሂ ሰላቱ ወሰላም እንግዲህ አላህ ለእርሳቸው ሽቶላቸው መስለሙን ዱዓም አድርገው ነበር። اللهم انصر الاسلام باحد العمرين ብለው እሳቸው ዑመር ኢብኑ አልኸጣብ ይባላሉ። ያኛው አምር ኢብኑ ሂሻም ነው የሚባለው። ይሄ አቡ ጀህል ማለት ነው። አቡ ጀህል ረሱሉ አለይሂ ሰላቱ ወሰላም ናቸው። የድንቁርና አባት አቡል ሐከም ነው የሚባለው። እንደውም ከመስል ያኒ መጀመሪያ አካባቢ ላይ ነብዩ አለይሂ ሰላቱ ወሰላም ናቸው አቡ ጀህል ያሉት። እውነትም የድንቁርና አባት ስለሆነ ማለት ነው። እና ዱዓ አደረጉ እንደው እስልምናን ከሁለቱ ባንዱ እንዲታገዝ ድል እንዲያመጣ ወይም ደግሞ ነስር እንዲያገኝ ያደርግ ብለው ዱዓ አደረጉ። የዱዓው ሚስጥር ያው እነዚህ ሁለት ሰዎች ያኔ በነበረው ህዝብ ላይ ተጽዕኖአቸው ቀላል ስለነበረ ከባድ ነበረ፣ ሁለቱም ማለት ነው። አላህ ግን እንግዲህ ሰይዱና ዑመርን ነበርና የመረጣቸው። የሆነ ሰዓት ላይ ረሱልን አለይሂ ሰላቱ ወሰላም እገላለሁ ብለው ለምን ሰውን አላሳርፍም ከዚህ ሰው ለምን አልገላገልም ተነሷል። እገላለሁ ብለው ሰይፋቸውን አንግተው ወደ እርሳቸው እየሄዱ እያለ አንድ ሰው ያገኛቸዋል። ከበኑ ዙህራዎች ነው። በኑ ዙህራ ማለት ቀቢላ ጎሳ ነው። የነብዩ አለይሂ ሰላቱ ወሰላም የእናታቸው ጎሳ የሚመለሰው ወደዛ ነው። አሚና ቢንቱ ወህብ ዙህሪያ ነች። ያኒ ሚን በኒ ዙህራ ስለሆነች ረሱሉ አለይሂ ሰላቱ ወሰላም በአባታቸው ናቸው በኑ ሃሽም የሚባሉት። እና ይህ ሰው ደግሞ ከነብዩ አለይሂ ሰላቱ ወሰላም ከእናታቸው ጎሳ ያለ ነው። ሚን በኒ ዙህራ ነው ይሄ ያገኛቸው ሰውዬ ማለት ነው። ሰይፋቸውን አንግተው እየሄዱ እያለ ጠየቃቸው፣ ወዴት እየሄድክ ነው አላቸው። ይሄን በቃ መሐመድን አንዴ ገድዬ ህዝቡን ላሳርፈው ፈልጌ ነው። እንዴ በኑ ሃሽሞችና በኑ ዙህራዎች ዝም የሚሉ ይመስልሃል እንዴ? አንተ ገድለህ እንዴት የሚያሳርፈው ይመስልሃል? የሳቸው ጎሳዎች በእናትም በአባትም ያሉት ብሎ ሲላቸው ለዓለከ ሰዶት አሉት። ሐታ አንተ ራስህ ይሄን ትክክለኛውን እኛ ያለንበትን እንግዲህ ትክክለኛ ብሎ ስለሚያስቡ እምነትህን የአባቶችህን መንገድ አንተ ራሱ የለቀክ ትመስለኛለህ አሉት። ከሙሐመድ ጎን የተሰለፍክ ይመስለኛል። አዎ ከሙሐመድ ጎን የገባህ ነው የሚመስለኝ ሲሉ እሳቸው ከዚህ በላይ አስገራሚ ነገር አልነግርህም እንዴ? ኡኽቱከ ወኸተኑከ ያኒ ያንተ እህትህ እንደዚያውም ደግሞ የሷ ባለቤት ሁለቶችም እኮ እስልምናን ተቀብለዋል። ማዳ ተቆል ከዚህ በላይ አስገራሚ ምን አለ ብሎ ሲላቸው በቃ ወደ ሰይዱና መሐመድ መሄድን ትተው ከጀመርክ ከየሰዎች ጀመር ቤተሰብ ልጀምር ብለው ያና ጸዳለው ብለው ሄዱ። አላህ ከዚያ እርሳቸው ወደዛ ሲሄዱ ውስጥ ላይ ሱረቱ ጣሃን እየቀሩ ነበር። ጣሃ ማ አንዘልና عليك القرآن لتشقى ይሄን የቁርአን አንቀጽ እየተቃሩ ነበረ። የሱ እህት እንደዚሁም ባለቤቷና ሌላ አንድ ሱሐቢ ጋር ማለት ነው። ከዛ እሳቸው ሲመጡ ሲያንኳኩ የእሳቸው ድምጽ መሆኑን ሲያውቁ ውስጥ ላይ የነበሩ ሲያቀሯቸው የነበሩ ሱሐቢ ወደ ውስጥ ተደበቁ ይላሉ። ገቡ እሳቸው ገንጥለው ቤቱን ከፍተው በጣም ምንድነው እሳት ጎርሰው ምንድነው እሳት ለብሰው በጣም በነበልባል ገቡ ወደ ውስጥ። በዛ ላይ ዑመር በጀግንነት ነው የሚታወቁት እንኳን እዚህና ሌላውን ስንት እየቀጠቀጡ የነበሩ አይደለም። ሱብሃንአላህ። ከዛ ሲገቡ ምንድነው ስትቀሩ የነበረው ብለው ሲጮሁባቸው ባለቤቷ ያ ዑመር ምን አለ ሐቁ እኮ አንተ ከያዝከው አንተ ከምትለው ሌላ ቢሆንስ ሐቁ ያለው እኮ አንተ የምትለው አንተ ያለህበት ቦታ ላይ አይደለም ብለው ሲሉት ሰይዱና ዑመር ረዲየላሁ ዐንሁ መቱት ይሄን ባለቤቷን ማለት ነው። ወደቀሱ እሳቸው እለኛ ናቸው በጣም።
ከዚያ እሷ ደግሞ እከላከላለሁ ስትለሱ ለባለቤቷ አሁንም ሐቁ እኮ ካንተ ጋር ላይ ሆን ይችላል ስትላቸው ሐቅ ካንተ ጋር አይደለም ስትላቸው አሁንም እሷንም በጥፍ ያሏትና ፊቷ ላይ ደም በደም ሆነች ይላሉ። ደም ወጣት። አላሁ አክበር። ከዚያ እሷ በጀግንነት نعم أشهد أن لا إله إلا الله وأشهد أن محمد رسول الله من تامت الله سلم ያለው ምን ታመጣላለች ያኔ ብቻ يعني የተወሰነ ረጋሉ እሳቸው ምንም አማራጭ አልነበራቸውም። ይሄው መጥቷቸው የሚፈልጉትን ነገር ንዴታቸውን ተወጡ። ግን ምንም የሚያመጣው ተስፋ ሰጭ ነገር አላገኙምና ይመለሱልኛል ተስፋሲያቱ በፍርሃትና በድንጋጤ ተውጠው ወደ ኋላ የሚሉ ሰዎች አለመሆናቸውም ተረዱ። ገባቸው። በቃ በዲን ጉዳይ ላይ ምንም መለሳለስ እንደሌለባቸው ተረዱ። ያኔ አምጡ ሲስቀሩት የነበረውን ብለው ተቀበሏቸውና ሱረቱ ጣሃ ከመጀመሪያው ጀምሮ ቢስሚላሂር ረህማኒር ረሂም ጣሃ ማ አንዘልና ዐለይከል ቁርአነ ሊተሽቃ እስከ إنني أنا الله لا إله إلا أنا فاعبدني وأقيم الصلاة لذكري اسكملوا درس يعني كجماش صحيفة بلاي اسكقطاي ገጽ ያለ የተወሰነ ያን አነበቡ። ሱብሃንአላህ የቁርአን እኮ እንደ ጠጋብሎ ሲጀመር በጆሮ ስለማያደምጡ እንጂ የሰሙት እኮ ያውቁታል። አይናድ ካልሆነ በቀር ወይም ደግሞ አውቆ መጥመም ካልሆነ በቀር በተለይ እነዚህ አረቦች አረበኛው በደም ስለሚገባቸው የማን ንግግር ነው ተራ ንግግር ነው ወይስ አይደለም የሚለውን በደንብ እንደሚታወቀው የግጥም ራሱ እኮ ፉክክር ነበራቸው። ሰይድና ዑመር አንደኛ ፈሲህ ናቸው። ያኔ ፈሲህ ናቸው፣ ሰልጥይ ናቸው፣ ኔቲቭ ስፒከር ናቸው። ኔቲቭ ስፒከር ስለሆኑ መለየት አያቅታቸውም። ሐታ እነ ወሊድ ራሱ ሲያስተባብሉ የነበሩት እነዛ የኻሊድ አባት ማለት ነው እነ ወሊድ ኢብኑ ሙጊራ ናም ቁርአንን ሰምቶ እኮ ፈዞ ነበረ። ተረድቶታል ምንነቱን ማለት ነው። ኢናድ ካልሆነ እስለም ያኔ ቁርአንም ሙዕጂዛ ሆኖ የመጣበትም አይደርሽ አረቦች በቋንቋ የመጨረሻው ደርሷል በሚባልበት ዘመን ነውና ያ ነገር ለነሱ የሚጠፋና የሚሸሸግ ነገር አይደለም። የቋንቋው ምጥቀት የሚረዱት ነው። የሰው ልጅ በዛ አይነት መልኩ ሊናገር እንደማይችል የሚረዱት ነገር ነው። ምክንያቱም ሐታ المعلقات السبع من الباس يبال سمتاችሁ ሊሆን ይችላል። ካዕባ ላይ የሚንጠለጠሉ ሙዓለቃት ግጥሞች ናቸው እኮ። ሙዓለቅ ማለት የተንጠለጠለ ማለት ነው። المعلقات السبع ወይም المعلقات العشرة የሚባሉት እነዚህ ምንድነው? ለምንድነው የተንጠለጠሉት? እዚያ ጋር ፉክክር ይደረግና ውድድር ላይ አሸናፊ ሆነው አሸናፊ የበለጠ የመጠቃ አነጋገር ይዞ የመጣ ማን ነው የሚለው ይጣራና የዛ ያሸናፊው እንጠለጠለለታል ካዕባ ላይ። ሱብሃንአላህ المعلقات السبع ተብሎ حتى በአደብ ትምህርት ላይ ለምሳሌ ሰጥ ነገር አላህ አሁን በኪታብ ተደውነው ምናምን ሰዎች አረብኛ ቋንቋን በእነሱም እንትን የሚሉበት ነገር ይኖራል። በጣም እንደ ማስረጃም ይጠቀሳሉ። ማስረጃም ናቸው አኪድ በቋንቋ ደረጃ አንድን ቃል ለመፍታት ይሄ እነዚህ ማስረጃዎች ናቸው። ምክንያቱም ቋንቋው ከመበረዙ በፊት የአረብኛ ቋንቋ ሌላ ነገር በመቀላቀል ከአጀሞች ጋር ከአረቦች ካሉት በመቀላቀል መበላሸት ወይም ደግሞ ሌላ ክፍተት አልገባበትም በዛ ሰዓትና ማስረጃ የሚሆን ነገር ነው። حتى እነዛ ግጥሞች በተለያዩ ኪታቦች ላይ ነህው ኪታብ ላይ ተፍሲር ኪታቦች ላይ ታገኛቸዋለህ እየተጠቀሱ ማለት ነው። እና ያ ምንድነው ጊዜው በጣም በአረቦች በቋንቋቸው ፉክክር ውስጥ የገቡበት ጊዜ ነበር። ያን ሁሉ አሸንፎ ነው ቁርአን የመጣው። ለዛው ኡሚ በሆኑት መጽሐፍ ማንበብ በማይችሉት ነብይ ማለት ነው ሰለላሁ ዐለይሂ ወሰለም። ሰይዱና ዑመር ያን ቁርአን ሲያነቡ አለቀ በቃ ገባ ልባቸው ውስጥ ማለት ነው። አይነ ሙሐመድ ነው ያሉት። ወዲያው ሙሐመድ የት ነው ብለው አመላክቱኝ አሉ። አመላከቷቸው ሄዱ። ዳሩል አርቀም ጋር ነበር የነበሩት ነብዩ አለይሂ ሰላቱ ወሰለም ከባልደረቦቻቸው ጋር። ከዚያ ሲመለከቱ እዛ ሐምዛ ቀድመው ሰልመው ነበር እና ጠልሐም ሌሎችም ነበሩ። እዛ ሲመለከቱ ዑመር አሉ ደነገጡ፣ ፈሩ። ሰይፍ አንግተው ነው የነበረው። የሚታወቁት ደግሞ ለሸር እንደሚመጡ እንጂ ስለዚህ እስልምናው ገብቷቸው ይመጣሉ ተብሎ አይጠበቅም በዛ ሰዓት ላይ። ከዛ ሲመጡ ዑመር አሉ ደነገጡ። ሐምዛ ምን አሉ? ተውታ ኸይር ፈልጎ ከሆነ
እናስተናግደዋለን ካልሆነ በራሱ ሰይፍ ገለን እንሰደዋለን ያ ሰላም እነሱም በቃ ሂማና ጀግንነት ከዛ በኋላ በልባቸው ራሱ የተዋጣላቸው ጀግና ናቸው ሱብሃንአላህ ሽርክ የለም ሱብሃንአላህ አሰዱላህ ናቸው አላህ አላህ አንበሳ የተባለላቸው ናቸውና ከዚያ በኋላ ሲገቡ ነብዩ አለይሂ ሰላቱ ወሰለም ይሄን ልብሳቸውን ሰብሰብ አድርገው የሰይዱና ዑመርን የሰብሰብ አድርገው ያዝ አደረጉና ወዝወዝ ሲያደርጓቸው አልተቋቋሙም ይላሉ ተንበረከኩ ይላሉ ما أنت بمنتهٍ يا عمر ምንድነው አንተ አይበቃህም ወላ ተታቀብም እንዴ ከዚህ ግፍህ አይበቃህም በክህደት መጨማለቅ አሏቸው ወዲያው አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ብለው ወደ እስልምና ገቡ በተክቢራ እዛ ውስጥ የነበሩ ሱሐባዎች በአጠቃላይ አላሁ አክበር እንዳለ በተክቢራ ሲያቀልጡት መስጂድ አልሐራም ድረስ ሙሉ አናጋው ደረሰ ድምፁ ራሱ ምክንያቱም ትልቅ ለእስልምና ድጋፍ የሚሆን ሰው ነው የሰለመውና ማለት ነው ያኒ ከዛ ከሚያመላክተው እንደሰለሙ ጊዜ ሳያጠፉ ምንድን ነበር ያሉት ለነብዩ አለይሂ ሰላቱ ወሰለም ያ ረሱላህ አሏቸው አለስና على الحق አሏቸው እውነት ላይ አይደለንም እኛ ሐቅ ላይ አይደለንም ያለነው እሚትና ወይና ሐይና ብንሞትም ብንኖርም ሐቅ ላይ አይደለን አሏቸው نعم نحن على الحق إني حينا وإن متنا بنورم بنموتم حق لينا نراجع فلما الاستخفاء وفلما الاختفاء إذن لم ندنو تعالى من الدبكة نوطالو سيدنا حمزة باندقون بليلا وكل سيدنا عمر يمروا وط يعني لما جمع راجزين بديه بأسلمنا بقهاد النزي قريشوش يتملكتوا النزي أسد يهون في تلقيت علو إن سيدنا عمر إن سيدنا حمزة نبقافت على الشارب نبر ምንም ማድረግ አልቻሉም ነበር ሱብሃንአላህ ሐምዛ ሰለመና ዑመር ተጨመረ ማጥቃት ቢሆን እንጂ መጠቃት እስቀር እንዳለ ከዛ በኋላ ይፋ ሆነ ማለት እስልምና በገሃድ ወጣ ሱብሃንአላህ ትልቅ ያኔ ነስር ነበር ለእስልምና የሳቸው መስለም ማለት ነው እና ሰይዱና ዑመር ረዲየላሁ ዐንሁ የሰለሙት ነብዩ አለይሂ ሰላቱ ወሰለም يعني من البعثة ከተላኩበት ጊዜ ጀምሮ 6ኛው አመት ላይ ነበርና እስከዚያ ድረስ የሰለሙት የነበሩት ወደ 40 ሰዎች ብቻ አካባቢ በ6 አመታት 6 አመት ልፋት ውስጥ 40 ሰዎች ብቻ ነበር የሰለሙት እና ይሄ حتى ለዲን ምን አይነት ልፋት ውጤቱን በቶሎ መጠበቅ የሚባለው ነገር ብዙ ጊዜኛ ላይ ለፈሸልና ለውድቀት የሚዳርገን ነገር ለብዙ አመታት እቅድ እናወጣም በቶሎ ውጤቷን ካላገኘን እናቆመዋለን ስራችንን ሂደትን ማመን ይሄ ፕሮግረስ የሚባለው ነገር ትተን ነገራቶች በቃ አልጋ ባልጋ ወደው እንዲሳኩ አልጋ በአንድ ጊዜ በቃ እንደጀመርኩ ለምሳሌ በአመት 1000 ተከታይ ማፍራት እንፈልጋለን ለምሳሌ በአንድ ጊዜ ወይም ደግሞ ዳዕዋ እየሰጠ ከሆነ እሱ ጋር የሚኮለኮሉት የሚያደምጡት ለምሳሌ ሰዎች በሺዎች የሚቆጠሩ እንዲሆን እንፈልጋለን የሚሆን ነገር አይደለም ፈሺአን يعني ተወሰነ አንድ ሰው ሁለት ሰው ካገኘ ያ ለምሳሌ በደንብ ካጠነከርከው ሌላ ሰው ይዞ ሲመጣ እንደዛ እኮ ነው ዳዕዋው የተስፋፋው በዛ መልኩ ነው የሰለሙት ሰዎች ሰይዱና አቡበክር الصديق ወደ 6 የሚጠጉ 10 የጀነት ብስራት ከሰጣቸው መካከል ወደ 6 የሚጠጉት በሳቸው ሰው ነው የመጡት ይላሉ وهكذا يعني በዚህ መልኩ ነው ዳዕዋው የሚሰፋው ማለት ነው እና ሰይዱና ዑመር ረዲየላሁ ዐንሁ በዛ መልኩ ከሰለሙ በኋላ አልহামዱሊላህ እስልምና የበለጠ ጠንከር ብሎ ማንንም እንደፈለገ ጭቆና የማያደርግበት ሆኖ ቀጠለ ማለት ነው በዛም ነብዩ አለይሂ ሰላቱ ወሰለም ሂጅራ የማድረጉ እንግዲህ ትእዛዝ ሲመጣላቸው ሷሐባዎችን ቀድመው ነበር እንዲሄዱ ያደረጓቸውና ብዙዎቹ ተደብቀው በመሽት ሂጅራ ሲያደርጉ ምሽት ሰይዱና ዑመር ግን ለጋህር እናቱ ልጅ አልባ እንድትሆን የሚፈልግ وانجي يتمولده يالو يتيم እንዲሆን የሚፈልግ ካለ وان ترمل زوجته ሚስቱ ደግሞ ባላልባ እንድትሆን የሚፈልግ ካለ ይሄውን እየወጣው ነው ሂጅራ ያደረኩ ነው ይከተለኝ ማንንም ግን ይደፈር አልነበረም ሱብሃንአላህ አላህ ነብዩ አለይሂ ሰላቱ ወሰለም ለሰይዱና ዑመር يعني ትልቅ መቃም ላይ ደርሰው ስለነበረ ብዙ አይነት ውዳሴ ሰጣቸው ነበር ከዚህ ወደ እስልምና ከገቡ በኋላ ቀድመው የሰለሙትን ሁሉ ከበላልጧቸው ይደዋል يعني انتبهنا ليست العبرة بالسبقية
ይመንሰበት ليس لمن سبق ولكن لمن صدق እንደሚሉት ማለት ነው ቀድሞ በሰለመ ሳይሆን ይሄ ራሱን የቻለ ፈضል አለው ነገር ግን ከዛ በላይ لمن صدق ነው የበለጠ ከገባ በኋላ አንዳንዱ ሰው በመልካም ስራ ላይ በጣም እልፍ ብሎ ይበረታና ሲድቁም ደግሞ ከልቡ ያለው ኢማኑ ጠንካራ ይሆንና ቀድሞ ይሰለሙትን በላልጧቸው ይሄዳል ሱብሃንአላህ ይሄ እንግዲህ ወደ 40 አካባቢ ሰልመዋል ብለናል አይደል እንዴ ከነዛ መካከል አንዱ ብቻ ነው የሚበልጧቸው ሰይድና አቡበክር ሲዲቅ ከዛ ውጭ ያሉትን በአጠቃላይ በኋላ ከመስለማቸው ጋር በዊላያነት ቢባል በል በከሽፍ ከሰይድና አቡበክር በላይ ናቸው ይላሉ አላህ يعني الله የሚገልጥላቸው የሚያሳያቸው ነገር رأسul المكاشفين እሳቸው ናቸው ነው ሰይድና ዑመር ረዲየላሁ ዐንሁ ነብዩ አለይሂ ሰላቱ ወሰለም حتى ሐዲሳቸው ላይ ምን ይሏቸዋል لو كان بعدي نبي لكان عمر ይላሉ ከኔ በኋላ ነብይ ቢኖር ኖሮ የሚሆኑ ሰይድና ዑመር ነበሩ ነው ነብይ ስለሌለ እንጂ በሌላም ሐዲሳቸው كان في من قبلكم أناس محدثون አሉ ከናንተ በፊት እኮ እንደዚህ ሙልሃም የሆኑ አላህ የሚገልጥላቸው የሆኑ ለማንኛውም ለተራው ለኛ አይነቱ የማይገለጥ አንዳንድ የሚገልጥላቸው ነገር አለ ከናንተ በፊት አንዳንድ ሰዎች ነበሩ አውሊያዎች እንደሚገለጥላቸው فإن يكو في أمتي أحد فعمر فإنه عمر ይላሉ ከኔ ኡማ ካለ ዋናው ሙካሸፍ እሱ ነው አላህ የሚገልጥለት እሱ ነው ነብዩ አለይሂ ሰላቱ ወሰለም يعني ለሰይድና ዑመር በጣም ልዩ ሙሐባ ነበራቸው ነብዩ አለይሂ ሰላቱ ወሰለም በጣም ይወዷቸው ነበር حتى ሌላም ጊዜ እንደዛው ቀደም ለመጥቀስ ሞከርን ነበር ሰለክተ ፈጀን ይሏቸዋል አንተ ዑመር ሆይ አንተኮ የሆነን መንገድ ይዘህ አትሄድም ኢላ ሰለከ الشيطان ፈጀን غير ፈጅከ አሏቸው አንተ የያዝከው መንገድ ሸይጣን ይዞ ለመሄድ አይችልም ሌላ መንገድ ይፈልገ ይሆን እንጂ ፈልጎ ይሄዳል እና ሰይድና ዑመር ረዲየላሁ ዐንሁ ከረሱል አለይሂ ሰላቱ ወሰለም ዘንድም በጣም ሙሐበብ ነበሩ በጣም ይወደዱ ረሱልም ደግሞ ወደዋቸው ነው ያለፉት ሲያልፉ ማለት ነው በብዙ ነገር አወድሰዋቸው ረሱል አለይሂ ሰላቱ ወሰለም በባህሪያቸው ማንኛውንም ሰው ፊት ለፊቱ አያወድሱም ማን ሲቀር የሌላ ኩራት ወይም ደግሞ መኮፈስ የሚባለው ነገር አይገባበትም ብለው እርግጠኛ የሆኑበትን ሰው ሲቀር ማለት ነው ከነዛ መከል እንደነ ሰይድና አቡበክር ሲዲቅ ሰይድና ዑመር አይነቶቹ ማለት ነው ያወድሷቸው ነበር ምንም ነገር እንደማይገባባቸው ስለሚያውቁ ማለት ነው ሱብሃንአላህ ይሄ ትልቅ መታደል ነው በነብዩ አለይሂ ሰላቱ ወሰለም አዎ ወደስ እና የሐቂቃ ሙሪድ ማለት እኮ من تغنى شيخه به ነው የሚሉት ዋናው ሸይኽየው በሱ የሚፈክርበት ነው እንጂ እኔ ሼክ እያለማ ተማሪ እኮ ይፎክራል የኔ ሼክ ማንንም ይፎክራል ነው ሼኽየው ግን አይማ ትክክለኛ ተማሪ ማለት ፉላን ነው ካለ እንትና ነው ካሉ በቃ አለቀ ይሄ ነው ትክክለኛ ተማሪ ሐቂቃ ሙሪድ የሚባለው ሱብሃንአላህ የሰይድና ዑመር ፈድል ስማቸው ብቻ የሚበቃ እኮ ነው አይደል ስማቸው ብቻ ሲጠቀስ ብዙ ሰው የሆነ ልቡ ላይ የሆነ ስሜት ይሰማዋል ሐይባቸው ሱብሃንአላህ እኔ ሰይድና ዑመር መሰረቱ አንዱ ለቀባቸው አልፋሩቅ ነው አልፋሩቅ ማለት ቀደም ለመጥቀስ እንደሞከርነው እርሳቸው ሲገቡ ወደ እስልምና ከዚያ በኋላ እንውጣ ብለው ወጣው ነበር ሐቁ ከባጢሉ ግልጽልጽ ብሎ ወጣ ያኔ ነው ነብዩ አለይሂ ሰላቱ ወሰለም አልፋሩቅ የሚለውን ማዕረግ የሰጧቸው ለቀብ ሚለያይ ማለት ነው አልፋሩቅ ማለት ሐቅ ከባጢሉ ለመለየት ሰበብን ስለሆነ ማለት ነው حتى ابو حفص የሚልም ደግሞ ኩኒ ያላቸው እንሳቸው እሱም ጋር ያው ብዙ ሰው እንትን ይመስላል አቡ ሐፍስ ሲባል ልጃቸው ሐፍሳ ስለሆነች በሷ የተጠሩ ይመስላልና እስኪ ስለሱ ብዙ ሰዎች አቡ ሐፍስ ሲባሉ ልጃቸው ሐፍሳ የምትባል ስላለቻቸው በሷ የተጠሩ ይመስላቸዋል ወለይሰ ከذلك እንደዛ አይደለም ይሄ ራሱን የቻለ ኩንያ ይባላል ሐፍስ ማለት አንበሳ ማለት ነው ያንበሳ አባት ማለት ነው ይሄም ነብዩ አለይሂ ሰላቱ ወሰለም ናቸው ይጠሯቸው በዚህ ይላሉ ያኛው ለቀብ ይባላል አልፋሩቅ ኩንያቸው ደግሞ አቡ ሐፍስ ያንበሳ አባት የሚል ተሰጣቸው ነበር ሱብሃንአላህ ፈዳኢላቸው ሰይድና ዑመር يعني مع ذلك እንደዚህ ታላቅ ኸሊፋ ከመሆናቸው ጋር በራሱ ዙህዳቸው አጅብ ነው የነበረው ሱብሃንአላህ 12 ቦታ ላይ የተጣጣፈ ልብስ ይለብሱ ነበር ኹጥባ ያደረጉ
ኢዛራቸው ላይ ብቻ ሽርጣቸው ላይ ብቻ 12 ቦታ ላይ የተጣጣፈ ልብስ ይለብሱ ነበር ይላሉ። يعني ዱንያን ሙሉ በሙሉ ፈተው ነው እንግዲህ የዓለም ዋና የሚባሉ መሪዎች ሲንቀጠቀጡባቸው የነበሩት ማለት ነው። ሱብሃንአላህ የሚለብሷት ያ ነው። በጣም ሴት ስትመለከታቸው የወርቅ ወይም የተለያየ ነገር የለበሱ አይደለም። 12 ቦታ የተጣጣፈ ሽርጥ ለብሰው ስንት ቤተ መንግስት እንደፈለገ የሚሆንን ነገስታትን በዘመኑ የነበሩ ዋና ኤምፓየሮች ነበሩ። በጣም ከባድ የሚባሉ የሚፈሩ የሚባሉ እነሱ ሁሉ ይፈሯቸው ነበር። ሱብሃንአላህ የሚገርም ስብዕና ነው። አዎ በጣም ረዲየላሁ ዐንሁ ወአርዳህ። ተመልካቾቻችን የተከታተላችሁት የምትገኙት ኸሚስን በሱና ቲቪ ነው። ፕሮግራማችን አሁንም እንደቀጠለ ነው። ከሼኻችን ጋር ስለ ሰይዱና ዑመር ምን ጫወተውን ነገር ገና አልጨረስንም፣ ጀመር ነው ገና አሊፍ እያልን ነው። ኢንሻአላህ እስከ ያን እንቀጥላለን። ኢንሻአላህ ከኛ ጋር አብራችሁ ቆዩ። ስንመለስ ደግሞ ኢንሻአላህ ካቆምንበት እንቀጥላለን። አላሁመ ሰሊ ወሰለም ዐላ ሙሐመድ